ሄሎ አባዬ፣ እንዴት ነህ? እባክህ አባዬ፣ ደህና አይደለሁም። ምን ሆነ ነው? ስልክ የማይሰራም እኮ ቤትም ደግሞ መምጣት አልቻልኩም። እባክህ አባዬ፣ ነገሮች በጣም ከብደውኛል። እርዳታ ያስፈልገኛል። ነገ ቤት ነህ? እሺ እመጣለሁ። እሺ ደህና ደር አባዬ። ናቲ የት ነህ? ብቻ ከቤት ከሆነ እንዳይሆን። እሺ እንደፈለግሽ ጠጣን አይደል? አሁን ንገሪኝ። ገና እኮ ምንም አልጠጣንም። ቤቲ እየመሸ ነው። ምን ችግር አለው? ከመሸም እናድራለን። የማይመስል ነገር አታውሪ ቤቲ። እሺ እነግርሃለሁ፣ ግን ስሜታዊ ላለመሆን ሞክር። እሺ ምንድን ነው? ከማን ጀምሮ? ከቱት ወይስ ከእናት? ከእናቴ። እኔ ግን ከቱት ብጀምር ነው ደስ የሚለኝ። እሺ ተናገሪ፣ ትዕግስቴን አታስጨርሽ። የእንጀራ አባት ሆነሃል። አልገባኝም። ትሁት ሴት ልጅ አለቻት። ስለ እናቴ የምነግርህ ደግሞ ሄደሽ ሽብር ማትፈጥር ከሆነ፣ አለበለዚያ ግን አታገኛት። አታገኛትም? እናቴ አለች አይደል? አዎ አለች። ትሁትም የልጅ እናት ናት። ተስፋው ተሟጡ። በሐዘን ልቡ ስብርብር ብሎ የነበረው ናቲ በድጋሚ ተስፋን አግኝቷል። ወጣትነቷ ሳያልፍ ፍቅርን፣ እንክብካቤን ማግኘት የምትፈልገው ቤቲ እነዚህን ነገሮች ከገዛኸኝ ልታገኘው እንደማትችል ስለምታውቅ ነው ከናቲ ጋር ለመቀራረብ ትሁትንም ከሷ አጠገብ ለማራቅ መሞከር የጀመረችው። ይሄ ሳይሳካላት ቀርቶ በቅናት ብትንገበገብም ብዙም ጊዜ ሳትቆይ ናቲን ከትሁት ጋር የምትለያይበት እንዲሁም ናቲን በእጇ የምታስገባበት ቁልፍ የሆነ ምክንያት አግኝታለች። ስለ እናትህ እንድነግርህም አብረኸኝ ማደር ይኖርብሃል ብለዋለች። በዛም ብቻ አላቆመችም። ከትሁት ጋር ባለው ግንኙነትም ተስፋ እንዲቆርጥ ልጅ እንዳላትም ጭምር ነግረዋለች። ገዛኸኝም በሁኔታዋ በናቲም ጠርጥሯት በተደጋጋሚ ቢያስፈራራትም እሷ ግን ችላ ብላው ነበር ያለፈች። አሁን ላይ ግን ነገሮች በዚህ የሚቀጥሉ አይመስሉም። የዛኑ ቀን ማታም ቤቲ እንደምታመሽ ነግረው ከቤት ከወጣች በኋላ ገዛኸኝ ትሁትን ወዴት እንደሄደች ቢጠይቃትም መልስ ስላጣ በራሱ ለማጣራት ከቤት ወጥቷል። ናቲንና ቤቲን አብረው ሆኖ ያገኛቸው ይሁን ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። እናቷ አለች ወደ ተባለችበት ክፍል ለመግባት ቤቲን አንገቷን አንቆ ቁልፉን ከተቀበላት በኋላ ወደ ውስጥ ቢገባም ነገር ግን እናቱን ሊያገኛት አልቻለም ነበር። በሐዘን ስብር ብሎ ግድግዳውን ተደግፎ ቆሞ ባለበት ቤቲ ትመጣና ማውራት ይጀምራሉ። እሱም ቀጥሎ እባካችሁ እናቴን መልሱልኝ፣ እናቴን ስጡኝ ብሎ ቢማጸናትም ቤቲ ግን ናቲ እሱ ቅዠት ነው፣ ወደ ራስህ ተመለስ ብላ ነበር ያለችው። እሱም አትዋሽኝ ቤቲ፣ እናቴ እዚህ ነበረች፣ ድምጿንም ሰምቼዋለሁ፣ እናቴ በህይወት አለች ብሎ ይላታል። ቤቲም እሱን ለማሳመን ቅዠት ውስጥ እንዳለና ተረጋግቶ ከራሱ ጋር ሆኖ እንዲያስብ ትነግሯለች። እሱም በንዴት ስሜታዊ ሆኖ አንገቷን አንቆ ግድግዳው ላይ ለጥፋትና እናቱን እንዲመልሱለት እየጮኸ ይጠይቃታል። በመሃልም እንደምንም ራሱን አረጋግቶ ጥሏት ይሄዳል። ከትንሽ ቆይታ በኋላ ቤቲ ሳሎን ተቀምጣ በንዴት እየተብሰለሰለች ባለችበት ገዛኸኝ ይመጣና ሶፋው ላይ ተቀምጦ ፊቱ በደስታ ተሞልቶ ፈገግ ብሎ ሰራሁለት ብሎ ይላታል። በንዴት ስሜት ላይ የነበረችው ቤቲም ከተቀመጠችበት ተነስታ ሰማኛለህ፣ እኔ በአንተ ምክንያት መሞት የለብኝም፣ እኔ በጭራሽ እዚህ ነገር ውስጥ የለሁበትም፣ ወይ ካልሆነ ደግሞ ለምን ለብቻ ራስ አትጋፈጠው ብላ ስትጠይቀው ገዛኸኝም አልችልም፣ ምክንያቱም እኔ አሁን ላይ ማንንም ለመግደል ዝግጁ አይደለሁም ብሎ ይላታል። ቤቲም በንዴት እኔም ለመሞት ዝግጁ አይደለሁም፣ ለመኖር ነው ይሄን ሁሉ ዋጋ የከፈልኩት፣ ይችኛዋንም ቤቲ የሆንኩት አንተ ብቻ መጋፈጥ ስለፈራህ ነው እኔንም እዚህ ነገር ውስጥ የከተትከኝ፣ አንተ እሱን ላለመግደል ስትል እሱ እኔን መግደል የለበትም ትለውና በንዴት በተቀመጠበት ጥላው ትሄዳለች። በዛን ሰዓትም በሁኔታዎች ጭንቀት ውስጥ የነበረችው ትሁት መንገድ ላይ ሆና እያለቀሰች ባለችበት ናቲ ያገኛትና አጠገቧ ሄዶ ቆይ ግን ትሁት ምን አድርጌሽ ነው? ለምንድን ነው እንደዚህ ያደረጋችሁት? ብሎ ሲላት ትሁትም ይቅርታ ናቲ ብላ አንገቷን ታቀረቅራለች። ናቲም ለምኑ ነው ይቅርታ የምትጠይቂ? ብትገይኝ ነው እኮ የሚሻለኝ አለሜ የለችም ከምትይኝ። ቆይ ምን አድርጊያችሁ ነው? ለምንድን ነው እንደዚህ የምታደርጉት? አንቺስ ከዚህ ነገር ምንድን ነው የምታገኙ? በጣም ክፉ ነሽ። እሺ ሁላችሁም ክፉ ናችሁ ብሎ አጥሏት ይሄዳል። እሷም ወደ ቤት ትሄዳለች። ገዙና ቤቲንም ታገኛቸውና ወደ እነሱ ጋር ተጠግታ ጋሼ አሁን የምትፈልገው ነገር ሁሉ ሆኗል፣ በቃ እንድሄድ ፍቀድልኝ ብላ ስትለው ገዛኸኝም ውልሽ እኮ ገና ነው፣ አንቺ ስለፈለግሽ ወይም ስላልፈለግሽ ምትኖሪ ነው እንደሚመስልሽ፣ የያዝነው የህፃናት ጨዋታ አይደለም፣ መሄድሽ ለኔ ጦስ ነው፣ በቃ አሁን ቤተሰቦችሽ ደህና ናቸው፣ አንቺም እስካላስቸገርሽ ድረስ እነሱ ጋር ማንም የሚደርስባቸው የለም ብሎ ሲላት ትሁትም እስከ መጨረሻው ድረስ ግን ሁሉም ነገር እንደዛ ይቀጥላል፣ ይሄንን እንዳትረሱት ብላቸው ዝታባቸው ጥላቸው ትሄዳለች።
ከሰዓታት በኋላም ማንም በሌለበት ትሁት ቤቱን እያጸዳች ናቲ መጣና ምንም ሳይላት ጥሏት አልፎ ሶፋው ጋር ሄዶ ይቀመጣል። ትሁትም ተከትለው ሄዳ አጠገቡ ትቀመጣለች። ናቲም ቀጥሎ ትሁት አንድ ጥያቄ ልጠይቅሽ፣ እኔ ላይ በዚህ መጠን ያስጨከነሽ ነገር ምንድነው? እናት አለሽ አይደል? እንዴት በእናቴ ትመጪብኛለሽ? ብሎ ሲላት ትሁትም ምናልባት አሁን ምንም ብለህ ላትረዳኝ ትችላለህ፣ ግን በቃ እባክህ አታስጨንቀኝ ናቲ፣ ጠላትህ እኮ ነው አይደለው? በቃ ናቲ እኔ ምንም የማውቀው ነገር የለም ብላ ትለዋለች። ናቲም ትሁት አምንሻለሁ፣ አንቺ ካልሽኝ እውነትም ከሆነ በድጋሚ ሄጄ እርሜን አወጣለሁ፣ እባክሽ ንገሪኝ፣ ምንም እንድትደብቅኝ አልፈልግም ብሎ ሲላት በነገሮች በጣም የተጨነቀችው ትሁትም በቃ ተወኝ ናቲ አላውቅም አልኩ ብላ ጥላው ተነስታ ትሄዳለች። ናቲም ተነስቶ እናቱ ተቆልፎባት ወደ ነበረው ክፍል ይሄድና ለብቻው ተቀምጦ ማልቀስ ይጀምራል። በመሃልም ለዓለም ጽፎላት የነበረውን ደብዳቤ ያገኘዋል። ደብዳቤውንም ይዞ ወደ ትሁት ጋር ይሄድና ይሄ ደብዳቤ ለእናቴ ባንቺ በኩል የላኩት ነው፣ እዛ ክፍል ነበረች አይደለ ብሎ ሲጠይቃት ትሁትም ናቲ እኔ አላውቅም፣ ግን አንድ ነገር ልምከርህ፣ አዳምጠኝ፣ ቤቲን በደንብ ቅረባት፣ ብዙ ጥያቄዎችን ለኔና አትጠይቂኝ፣ ግን በቃ ያልኩህን አድርግ፣ እኔ ልኑርበት፣ መኖር የሚያኖራቸው ሰዎች አሉ ብላ ትለዋለች። እሱም እሺታውን ገልጾላት ጥሏት ይሄዳል። ከትንሽ ቆይታ በኋላ ትሁት መኝታ ክፍሏ ውስጥ ተቀምጣ ባለችበት ቤቲ ትመጣና ማውራት ይጀምራሉ። ቤቲም ቀጥላ እንዴት ነሽ ከናቲ ጋር ተታረቃችሁ ብላ ስጠይቃት ትሁትም ቤቲ እኔ ለመወደድና ለመደሰት አልተፈጠርኩ እና ደግሞ ናቲ ለእናቱ የላከላት ደብዳቤ ነበር፣ እናም እዛ ክፍል አግኝቶታል፣ በጣም ተደናግጧል፣ መሞቷን እስካሁን አላመነም። ናቲን ትወጂዋለሽ አይደለ? ቢያንስ አሁን እንኳን ከስቃዩ አድኝ፣ እኔ በወደውም ግን ከልጄ አላስበልጠውም፣ በዚህ ሰዓት ለኔ ወሳኝ ነገር ልጄ ናት ብላ ስትላት ቤቲም ስለምታፍሪባት መስሎኝ መጀመሪያ ልጅ እንዳለሽ ያላወራሹ ብላ ትላታለች። ትሁትም ቀጥላ ቤቲ አንቺ ይሄ በፍጹም አይገባሽም፣ ለነገሩ ልጅም ስላልወለድሽ የማወራው ነገር በፍጹም አትረጂኝም ብላ ስትላት ቤቲም እሱንስ ተይው፣ ሁል ጊዜ አንቺ ብቻ ነሽ አይደል ልክ የሆንሽ መስሎ የሚሰማሽ፣ ሲጀመር ልጅ እንደመውለድ ልክ ያልሆነ ነገር የለም ብላ ጥላት ትሄዳለች። ቀጥታም ናቲ ወደ ቀጠራት ቦታ ነበር የሄደችው። ናቲም ትሁት በመከረችው መሰረት ቤቲን ለመቅረብ እየሞከረ በጸባይ እባክሽን አንድ ውለታ ዋይልኝ፣ መቼም ውለታሽን አረሰው፣ ስለ እናቴ ንገሪኝ፣ እስከዛሬ ላስቀየምኩሽ ነገር በሙሉ ደግሞ ይቅርታ ብሎ ሲጠይቃት ቤቲም በቃ ይቅርታ አድርጌልሃለሁ ናቲ፣ ነገር ግን አሁን በምልህ ነገር መስማማት አለብህ፣ አብረን ማደር ይኖርብናል፣ ከዛም ሁሉንም ነገር በመረጃና በማስረጃ እነግርሃለሁ፣ የሚከብድ ነገር አይደለም የጠየቁ ብላ ስትለው ናቲም ተነስቶ ጥሏት ሊሄድ ሲል እጁን ይዛ በደንብ እንዲያስብበት ነግራ ትሸኘዋለች። እሱም ቀጥታ ወደ አባቱ ቤት ይሄዳል። ገዛኸኝንም ያገኘውና ማውራት ይጀምራሉ። ቀጥሎም ገዛኸኝ ልጄ መረጋጋት ይኖርብሃል፣ እናትህ ሞታለች፣ አውቃለሁ እንደሚከብድ፣ ግን እውነታው ያ ነው እና ደግሞ አንድ ነገር ብነግርህ አይከፋም አይደለ? ያው እኔ እንደምታውቀው አግብቻለሁ፣ አንተ ደግሞ ወጣት ነህ፣ የራስህም መኖሪያ ቤት አለ፣ ስለዚህ በቃ ቤት እየደበራት ስለሆነ አንዳንድ ጊዜ ብቻ እየመጣህ ጠይቀን ብሎ ሲለው ናቲም አይደል እንደዛ ይሻላል፣ ብዙ ጊዜ መጣሁባችሁ መሰለኝ፣ እኔም ግን መጠይቀህ ጥያቄ አለኝ፣ የእናቴ የሆነውን ንብረት በጠቅላላ እንድትሰጠኝ እፈልጋለሁ፣ የእናቴ ንብረት ይገባኛል አይደል ብሎ ሲለው ገዛኸኝም በሌላ ቀን ስትመጣ እናወራለን፣ በል አትጥፋ፣ አንዳንዴ ጠይቀን ብሎት ወደ መኝታ ቤቱ ይሄዳል። በነጋታው ጧትም ገዛኸኝና ቤቲ መንገድ ላይ ቆመው እያወሩ ቤቲም ዓለምን ገንዘብ ሰጥቶ ራቅ ወዳለ ቦታ ወስዶ አስፈራርቶ ማስቀመጥ እንደሚሻል ብትነግረውም ነገር ግን ገዛኸኝ በሐሳቧ በፍጹም አልተስማማም ነበር። ምክንያቱም ተመልሳ ልትመጣ ትችላለች ብሎ ስላሰበ ቤቲም ከጓደኞቿ ጋር ቀጠሮ እንዳላትና እንደምታመሽ ነግራው ጥላው ትሄዳለች። ወደ ቤትም ገብታ ከትሁት ጋር ማውራት ይጀምራሉ። ትሁትም ቀጥላ ይኸውልሽ ናቲ ወጣት ነው፣ ፍቅር መስጠት እንክብካቤውንም ቢሆን ይችልበታል፣ እናም ያንን ለማድረግ አንቺን የሚወድበት በቂ ምክንያት ያስፈልጋል። እሱም ደግሞ አለ፣ እናቱን ሰተሽው ባለውለታው ሁኚ፣ አደጋም እንዳይፈጠር በራሱ መንገድ እንዳወቀ የሚመስልበትን ሰበብ ፍጠሪ፣ ይሄ የኔ ምክር ነው፣ ምክንያቱም ይቆይ እንጂ ነገሩ ላይ መድረሱ አይቀርም ብላ ትላታለች። ቤቲም ልትወጣ እንደሆነ ነግራት ትወጣለች። ከጓደኞች ጋር ብላም ናቲን ነበር የቀጠረችው። ትልቅ ነገር እንደምትነግረው ሚስጥር እንደሆነና ስለ እናቱ እንዲሁም ስለ ትሁት እንደሆነ አሳምነው አንድ መጠጥ ቤት ያገኛታል። በዛን ሰዓትም ነው ትሁት ልጅ እንዳላት እናቱን በህይወት እንዳለች የነገረችው። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ሲለቀቁም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። የምንለቃቸው ቪዲዮዎችም ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።